ለናሽ ተመልካቾች እንግዲህ እንደምታዩት ዱንያ እንዲህ ነው ያስብላል። ያው እንዳያችሁ ይሄ እንግዲህ ያላሰብነው 7 ሰዓት ላይ ቀን ነው የተከሰተው አደጋው። ያው በጣም ብዙ ነገር ነው ያወደመብን። ወላሂ ምን ጊዜም ስንታገል የነበር ነው ብቻ አልሐምዱሊላህ። እንደምታዩት እንግዲህ ይሄ መጋዘን የነበረ ነው። ሁለት ሱቅ ነው ዝጋ ያለኝ። አንድ ፊት ለፊት ላይ አለ፣ አንድ ደግሞ መጋዘን አለ። ይሄም አገልግሎት የማይሰጥ ነው። ጫፉ የተቃጠለ ብዙ አማና ያላቸው ነው ጋር የተቀመጠ መጅልስ በተለይ ብዙ መጅልስ ተሰርቶ የመጣ በሙሉ ወድሟል። በቃ ይሄ ራሱ መጋዘን የነበረ እንግዲህ ሱቁን አልፎ መጋዘኑ ሩቅ ነው። መጋዘኑ ራሱ ሩቅ ነው፣ አይገናኝም። ብቻ ወላሂ ምለው ማላቁ አየው እንግዲህ ያው ዳውድ ማውራት አልቻለም። በጣም ጨንቆታል፣ በጣም ደንግጧል ማለት ይቻላል። ኢንሻአላህ እንግዲህ ይሄ የምታዩት በቃ ይሄው ጥቀርሻ ማለት ነው። ይሄ አሁን ተጨማዷል፣ ቀልጧል። እንደምታዩት አያገለግልም ማለት ነው። ይሄ አሁን ይሄው እና እነዚህ በቃ ተርፎ ምናምን ተረፉ የተባሉት መጋዘን የነበሩ ናቸው። ፊት ለፊት ሱቁ ላይ ያለው በሙሉ ኢራን ስታንዳርድ ነበሩ። አሁን እነዚህ ቱርኮች ናቸው ወደ መጋዘን የነበሩት ማለት ነውና ስለዚህ ቢተርፉም እነዚህ ሂሳባቸው ቀለል ያለ ማለት ነው። እና የውድ ዕቃ የሚባለው ቆንጆ ዕቃ እንዳለ በቃ አመዱ ብቻ ነው ያሳየኋቸው እዛ ፊት ለፊት ያለው። እውነት ለመናገር በጣም የሚያሳዝን ልብ የሚሰብር አንዳንዴ ተስፋ የሚያስቆርጥ ፈተና ሊመጣ ይችላል። ግን አንዳንዴ እዚህ ምድር ላይ ስንኖር ብዙ ነገራቶች ብዙ ችግር ሊያጋጥም ይችላል። ግን በሶበር መታገስ ከዛ ሰው ማለት ደግሞ ከዛ ከወደቀበት ተነስቶ የሚኖር መሆን አለበት ብዬ አምናለሁና ወንድም ዳውድ ጎበዝ ነህ፣ ጀግና ነህ። እኔ በጣም ከማደንቃቸው ሰዎች አንዱ ዳውድ ነው በነገራችን ላይ ማለት ነውና እንደዚህ አይነት ነገር እንግዲህ ሲያጋጥም ለኸይር ነው። ብዙ ሰዎች እንትን ይለዋል፣ ይረዱሃል፣ ትሰራለህም፣ ጎበዝ ነህም። ከነሚስት ጎበዞች ናችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የአንዋር ቤተሰቦች እንዴት ናችሁ? ዛሬ በዚህ አጋጣሚ እንግዲህ ብቅ ብዬላችኋለሁ። ትላንት ባየሁት ቪዲዮ ትንሽ ልቤ ስላዘነ እንግዲህ ሰው ማለት መተዛዘን ያስፈልጋልና እንዳያችሁት ነው። ትላንትና ሌሊት የለፋበት ስንት ዓመት ሲደክም ሲለፋ በጣም ጎበዝ ሰው ማለት እንትን ነው። በዚህ አጋጣሚ ላይክ ሰብስክራይብ እያረጋችሁ ለብሶ ሼር እንድታደርጉልኝ። አንዳንዴ የሰው እንኳን ሐዘን ልባችሁ ውስጥ ሐዘን ከፈጠረ እንትን ነው ገባችሁ። አንድ ሰው ሲጎዳ አብራችሁ ካዘናችሁ የዛኔ ሰው እንትን ተተጋራችሁ በገንዘብ በተለያየ ነገር አይደለም ያለ ሰው ገንዘብ ይረዳል። አብሽር ማለት ዛሬ ትልቅ ነገር ነውና በጣም ልቤን እንትን ስላለው እኔም እስቲ ሐዘኑን ልጋራ ምንም እንኳን እንትን ባለለም ሐዘኑን ልጋራ ብዬ መጥቻለሁ ማለት ነውና ቤተሰቦች ገብታችሁ አበረታቱ። አይዞ ከጎንህን ማለት ራሱ ተለያየ ነገራችን ላይ ሰውን ለመርዳት እቃ እንኳን እዘዙኝ። የተለያየ አሁን ረመዳን እየመጣ ነው፣ የተለያየ ነገር እዘዙት። በጣም ጎበዝ ልጅ ነው። እንዲ ጀማል ብዙ ነገር ይቀርብበታል፣ እሱ እንኳን እስካሁን አልቀረበበትም ማለት ነውና እንትን ስላሉኝ እስኪ ይችን ስላሳዘነኝም እስኪ ሐሳቡንም እንግዲህ ያውም እኔም ባቅኝ እንግዲህ ዩቲዩበር እየሆንኩ ነውና እስኪ ሐዘንህን ልጋራ ብዬ እስኪ ይችን ሐሳብ እንስማና እንመጣለን ማለት ነው። ግን ላይክ ሰብስክራይብ እንዳይረሳ ማለት ፈልጋለሁ። ግን በዚህ አጋጣሚ ዳውድን ገብታችሁ አበረታቱት፣ አይዞህ በሉት፣ የተለያየ ነገር አድርጉለት። ይሄንን ማለት ፈልጋለሁ። እስኪ እንስማ ወደ ዳውድ እና ሚስቱ። በጣም ነው ልቤን የነካ ማለት ነው። ጠለገነኝ ብርቀን ስልን የለንም አይሞላልንም እያሉ ስታዘዙ ብዙዎች ይሄን አማና ደግሞ በቃ ብቻ በጥቅሉ ወላሂ ላዚም የኔ ቢሆን ማለት ነው ብዙ ውስጥ የምትሚለው ለብዙዎች እኔ ሀቂቃ እስካሁን ድረስ አንድ ቀን ይሄ ነው ተብዬ ማለት ከመመለጥ እንትን ከማለት ውጪ በቃ በአብዛኛው እስካሁን እንደምታውቁት ስደት ነው እኛም ኖረን የመጣ ነውና ስደት ላይ ብዙ አሳልፈናል፣ ብዙ እንትን ብለናል። በገጠር በበረሃ እንትን ማለት ነው አገር ቢመጣን ከጠነከሩት ውስጥ የግድ ተታገል ሳይመችን ማለት ነው ተምሽ አይደለም ሀቂቃ ግን ሳይመችንም እንዴት ተመቸን ሆነ የግድ ሀገራችን ላይ መኖር አለብን፣ ልጆቻችንን መበተን የለብንም በሚል ወላሂ እየታገል እንገኛለን። ግን ባልጠበቅኩም መንገድ የሚያጅባችሁ ወላሂ ነው የምላችሁ ሊቃጠል ማታ ከ2 ሰዓት ነው የመጣሁት። እንግዲህ ለሊት 7 ሰዓት ነው ማታ ከምሽቱ ከኢንሻ በኋላ ነው ወደ ቤት የመጣሁት። ለምን የመጣ ዕቃ ነበረ። ዕቃውን ያዘጋጀን ከስራ ባልደረባ ጋር ከሰራተኛው ጋር ዕቃውን ያዘጋጀን እየደረደርን የመስጂድ ምንጣፍ ደግሞ የተለልቁ መጥቶ ነበር። ያንን አውርደን አስገብተን
እንግዲህ ያው እያለ ያለው ታውቃላችሁ ማታ እስከ 2 ሰዓት ተዛ በላይ አምሽቼ በሄድኩበት ነው እንግዲህ ሌሊት አንዳንዴ አላህ ይጠብቀን ምናልባት ኤሌክትሪክም ሊሆን ይችላል ምንም አይታወቅምና ገብታችሁ በዚህ አጋጣሚ አይዞህ በሉት የተለያየ እቃም ማዘዝ ከፈለጋችሁ እዘዙ ስለዚህ ደግሞ ታማኝ ነው እስካሁን አንድ ክስ እንኳን አንድ ቅሬታ ያቀረበልህ ሰው የለም አላቅም እንግዲህ አልሰማሁም ሚስቱም ጎበዝ ናት የሥራ ሰው ናት እንግዲህ ኢትዮጵያ ስንገባ ምንም ነገር የለንም ነበረ ሰርተን ነው ጥረን ነው ግረን ነው ብለው እዚህ የደረሱ ጀግኖች ናቸውና ዳውድ ወንድሜ አብሽር እንግዲህ ለኸይር ነው አንዳንዴ ፈተና ሲመጣ አላህ ስለሚወድህ ነው ምክንያቱም ነገ ምን እንዳዘጋጅልህ አታውቀውምና አብሽር ማለት ፈልጋለሁ ያልፋል ከባዶ ተነስተ እዚህ ደርሰሃል ዛሬም እንግዲህ እቃ አዝዛችሁ ሰዎች በመታገስ ነገራቶችን በመረዳት አብሽር ምንም ችግር የለም በጊዜው ይሆናል በማለት እቃችሁ አይቀርባችሁም ግን በእንሱም ባለማቻኮል ባለማሳቀቅ ጊዜ ሰጣችሁ እንት ማለት አለባችሁ ይሄ ራሱ እርዳታ ነው አብሽር ምንም ችግር የለውም ቀስ ብለህ ነገራቶች ተስተካከሉልህ እቃችንን እንትን ትልላለህ ማለት ይሄ ራሱ ትልቅ ድጋፍና ትልቅ እንትን ነው ማለት ነውና ወንድማችሁን ያው የስደት ወንድማችሁ ነው በስደት ላይ ምን አይነት መከራና ምን አይነት ችግር እንደምናሳልፍ በአረብ ሀገር ያላችሁ ሰዎችም እኛም ስለምናቀው መረዳዳት ያስፈልጋል ማለት ነው ጊዜም እንትን ማለትም እና ወንድሜ ዳውድ አብሽር ማለት ፈልጋለሁ አብሽር ሁሉም ነገር ለኸይር ነው ነገ ጧት ደግሞ ከዚህ የተሻለ አላህ እንደሚሰጥ እርግጠኛ ነኝ ማለት ነው ምናልባት እንግዲህ ለጊዜው ቅስምህ ሊሰብረው ይችላል ግን ያን ነገር አልፈ ተቋቁመ ብዙ ትልቅ ደረጃ ላይ መድረስ ይገባሃል ማለት ነው በታጋሾች አላህ ሁሉ ነገር ይፈትናል እንግዲህ ሰው ማለት ያን ነገር ታግሶ የሚያልፍ ነው ማለት ፈልጋለሁ ወንድም ዳውድ አብሽርልኝ ሁሉም ነገር ያልፋል እየገባችሁ ቻናሉን ማበረታቱት የተለያየ ነገር ማርጉለት በነገራችን ላይ የአረብ ሀገር ሰዎች እንግዲህ አረብ ሀገር እንትን ያልን ሰዎች ስታበረታቱ ብዙ ጊዜ አናይ እና አበረታቱት ማለት ፈልጋለሁኝ እንግዲህ ወደ ሌላ ጉዳይ ዘገባ ደግሞ ትላንትና የሆነ ቪዲዮ ሰርቼ ነበር አንድ የሆነ ገና እንደገባው የሆነ ኮሜንት አየሁኝና ኮሜንቱ ምንድነው የሚለው እንደው ልግባና ላሳያችሁ በዚህ አጋጣሚ ላይክ እያረጋችሁ ብዙ ሰዎች የምታበረታቱኝን ሐቂቃ ቃላት የለኝም ብዙ መልካም በነገራችን ላይ እኔ የተለያየ ነገር ቪዲዮ መስራው ለብዙ መልካም ሰዎች ለብዙ መልካም እህቶች ይስለው ወላሂ እውነቴን ነው የምነግራችሁ ማለት ነው ብዙ መልካም እህቶች ስላላችሁ ይሄንን ቪዲዮ መስራው ለእናንተ መልካምነት ለእናንተ ደግነት እንደሆነ እንድታቆልኝ እፈልጋለሁ በ30 ዝምባምና በ30 ቁንጫ የምበገር ሰው አይደለሁም እና እስቲ ኮሜንቱ ገና ስገባ እርግጥ እሱም ብቻ ነው ኮሜንት ያየሁትና በዛው ግልጽ አድርግላችሁ እየስላሰብኩ ነው ላይክ እንድታረጉልኝ እፈልጋለሁ ኮሜንቱ ምንድነው የሚለው ሳስብህ ቆይማ በአላህ በደንብ ልግባና ሊያው ማለት ነው የት ላይ ነበር ያለው ማለት ነው ሳስብህ ምናምን ምን ብላለች መሰላችሁ ሳስብህ የተለያየ ራስህ እየፈጠርክ ራስህ እንትን ስትል የነበርክ በቃ እንደዚህ ነው የሚለው ራስህ ፈጥረህ በራስህ ፈልሰፈህ ለቪውና ለእንትን የምንሰራው ይመስለኛል ምናምን ያለችውና እውነት ለመናገር ሌላው ሳላመሰግን አላልፍም ብዙ መልካም እህቶቼ ምርጥ የሚያስደስት የሚያበረታታ ሐሳብና የተለያየ ነገር እኔን አላህ ይጠብቅ የተለያየ ነገር እውነት ለመናገር እስካሁን ፈጥሬ የሰራው ነገር የለም ሐቂቃ ማለት ነው ወላሂ በውስጥ እየገቡ ብዙ እህቶች ያለቅሱብኛል ብዙ ሰዎችን ደግሞ መልሻለሁ ማለዋሻች ነገር ብዙ ሰዎች ይሄንን አልሰራም ብዬ ማለት ነው ለኔ ችግር ያደርስብኛል ለኔ የተለያየ ነገር ያደርስብኛል ብዬ ወላሂ አልሰራሁም ማለዋሻችሁ ነገር ማለት ነው ብዙ ሰው በስልኬ እየገባ ብዙ የተለያየ ነገር ብሎኛል ግን አይ እኔማ እንደዚህ ከሆነ ይሄን ነገር እንትናልን በማለት ነው እንደዚህ ሐሳብ አይ ይሄን ነገር እንት ማለት የለብኝም ይሄ ነገር ለኔ ችግር ያደርስብኛል አንዳንድ በጣም ልቤን የሚነካይ ከሆነ በቃ ይሄን ነገር እሰራለሁ የተለያየ ነገር ምንም ችግር የለም እንግዲህ ለእናንተ ስለሆነ ማለት ነውና የተለያየ ሰውም ብዙ ሰው ኮሜንት የተለያየ እሚለኛል እንግዲህ ያንን ሁሉ እንትን ብዬ ነው እናንተ እንድትማሩበት ብዙ እህቶች የሚያለቅሱ ብዙ እህቶች የተለያየ ነገራቶች ውስጥ የሚገቡ እህቶች ስላሉ ለነዛም ጭምር ምንም የተለያየ ነገር እንትን ቢልብኝ እንግዲህ አላህ አለኝ በነገራችን ላይ ልባችሁ ቅን ሆኖ ልባችሁ ጥሩ ሐሳብ ሆኖ ለሰው እንትን ብላችሁ አላህን ተደግፋችሁ የምትሰሩ ስራ ከሆነ ምንም ችግር አይደርስባችሁም ማለት ነው እኔ አረብ ሀገርን ስለማቀው ይላሉ የደረሰባቸውን እንትን ስላለ ያንን ቁስል ስለማቀው
እኔ የተለያየ ነገር ልኬ የተለያየ ነገር እንትን ስል ብዙም ባይሆን ትንሽ ቁስል ስለደረሰብኝ ያንን ለእናንተ ጎበዝ እንድትሆኑ ገንዘባችሁን እንድትይዙ እንድትጠነክሩ ራሳችሁ በቃ ማድረግ ያለባችሁ ነገር ገንዘባችሁን ሴፍ እንድታደርጉ እዛ ሆናችሁ ቤት እንደዚህ ስሩልን የሰው እንትን አትበሉ። ሰው የሰራላችሁ ቤት አንጀታችሁን አያርሰውም። ስትመጡ እንደገና በቃ ቅስማችሁ ነው የሚሰበረው በሚል የተለያየ ነገር ቪዲዮ እየሰራሁ እገኛለሁ ማለት ነው። አልহামዱሊላህ እስካሁንም ልቤ ቅን አላህን እየሰላምሰራ የተለያየ ነገር አንዳንድ እንትን ቢሉ በዛ በመጣበት ተመልሰዋለሁ ብዬ እዚህ ደርሻለሁ ማለት ነውና የተለያየ ለብዙ አብዛኛው መልካም እህቶቼ ስል ኢንሻአላህ አሁንም ወደፊት እሰራለሁ ማለት ነው። የእናንተንም እንድትጠነቀቁ ገንዘባችሁን ሴፍ እንድታረጉ ባልም ቆሻሻ ባል አሉ ብዙ ማቃቸው ወራዳ ወንዶች አሉ እሷ እየላከች እሱ እንትን የሚል ስንት ወራዳ ወንዶች አውቃለሁ እኔ። ስለዚህ ራሳችሁን ጠብቁ ማለት ፈልጋለሁኝ። ገንዘባችሁን ያዙ። ምን ላይ እንደሚወርቅ ምን ላይ እንደሚያርፍ ምሰሪውን ገንዘብ ሽንት ቤት አጥበሽ 24 ሰዓት ቁመሽ እግርሽ እስከሚያብጥ ሰርተሽ ኩሽናው ምኑ አረብ አገር ስለማቀው ይሄ ነው አላችሁም። ስለዚህ ገንዘባችሁን ሴፍ አድርጉ። ስትልኩም ያለ ሁሉ ነገራችሁን እንትን ያላችሁ ተጠንቀቁ ማለት ፈልጋለሁ። ይሄ እንግዲህ የመልካም ወንድምነት ምኞትና ሐሳብ ነው። እንግዲህ ልብ ያላችሁ መስማት ይችላላችሁ፣ የሌላችሁ ምንም ማድረግ አልችልም። ልብ ያላችሁ ግን ልብ ግዙ ማለት ፈልጋለሁ። ይሄን ሁላ ቪዲዮ መስራው ለእናንተ እስከሆነ ድረስ ጎበዝ መሆን አለባችሁ ማለት ፈልጋለሁ። ቤት እየሰራልሽ ነው እስኪ በሌላ ሰው የላካችሁ ማሳየት የተለያየ ነገር ማድረግ አለባችሁ ብዬ ይሄ የወንድማዊ ምክሬ ነው። ወዳችኋለሁ። አላህ ሀገራችንን ሁሉንም ዓለም ሰላም ያርግልን። ሀገራችን ሰላም ነች። እንግዲህ እስካሁን ድረስ ሰላም ነን። ወደፊትም አላህ ሰላም ያደርግላል። የኑሮ ውድነት የተለያየ ነገር አትስሙ ማለት ፈልጋለን። ሰላም አለይኩም ወራህመቱላሂ ወበረካቱ። ግን ላይክ ሰብስክራይብ እንዳይረሳ። ወዳችኋለሁ። ይመቻችሁ። አይሻርም በቀላሉ ያላህ ትእዛዝ ያላህ ቃሉ